ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ብዛ። ዛሬ ይዤላችሁ የመጣሁት የተለያዩ የአማርኛ ቃላት ነው ማለት ነው። እነዚህን ቃላቶች አብረን በጋራ የምናይ ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናል ሳብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። እነዚህን ቃላቶች አብረን በጋራ የምናነብ ይሆናል። እናንተም አብራችሁ በጋራ እኔ ጋር እያነበባችሁ እንዲሁም ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው ተከታተሉኝ። አሁን አብረን እንጀምር። ኦኬ ከዚህ ላይ የመጀመሪያው ቃል ምን ይላል? በረከት በረከት ይላል። በረከት የሚለውን ስናይ በማለት ከቤተሰቦች የመጀመሪያ ፊደል ነው። ረ ከቤተሰቦች የመጀመሪያ ፊደል፣ ከ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ላይ ስናነባቸው በረከት በረከት የሚለውን ቃል ማግኘት እንችላለን ማለት ነው። በቀጣይ ደረጃ ደግሞ ከዚህ ላይ ምን ይላል? እውነት እውነት ይላል። እውነት የሚለውን ስናይ ማለት ከቤተሰቦች ስድስተኛ ፊደል ነው። ው ከቤተሰቦች ስድስተኛ ፊደል፣ ነ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለመልኩ ላይ ስናነባቸው እውነት እውነት የሚለውን ቃል ማግኘት እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን ይላል? ንግስት ንግስት ይላል። ንግስት የሚለውን ስናይ ን ማለት ከቤተሰቦች ስድስተኛ ፊደል ነው። ግ ከቤተሰቦች ስድስተኛ ፊደል፣ ስ ከቤተሰቦች ስድስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለመልኩ ላይ ስናነባቸው ንግስት ንግስት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? መክሊት መክሊት ይላል። መክሊት የሚለውን ስናይ መማለት ከቤተሰቦች የመጀመሪያ ፊደል ነው። ከ ከቤተሰቦች ስድስተኛ ፊደል፣ ሊ ከቤተሰቦች ሶስተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መንገድ ስናነባቸው መክሊት መክሊት የሚለውን ቃል ማግኘት እንችላለን። በቀጣይ ደረጃ ከዚህ ምን ይላል? ስልጣን ስልጣን ይላል። ስልጣን የሚለውን ስናይ ስ ማለት ከቤተሰቦች ስድስተኛ ፊደል ነው። ል ከቤተሰቦች ስድስተኛ ፊደል፣ ጣ ከቤተሰቦች አራተኛ ፊደል፣ ን ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ላይ ስናነባቸው ስልጣን ስልጣን የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ክብረት ክብረት ይላል። ክብረት የሚለውን ስናይ ከማለት ከቤተሰቦች ስድስተኛ ፊደል ነው። በ ከቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለመልኩ ላይ ስናነባቸው ክብረት ክብረት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ህይወት ህይወት ይላል። ህይወት የሚለውን ስናይ ህ ማለት ከቤተሰቦች ስድስተኛ ፊደል ነው። ይህ ከቤተሰቦች ስድስተኛ ፊደል፣ ወ ከቤተሰቦች የመጀመሪያ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ላይ ስናነባቸው ህይወት ህይወት የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? መስኮት መስኮት ይላል። መስኮት የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ኮ ከቤተሰቦች የመጨረሻ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ላይ ስናነባቸው መስኮት መስኮት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? መብራት መብራት ይላል። መብራት የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። በ ከቤተሰቦች ስድስተኛ ፊደል፣ ራ ከቤተሰቦች አራተኛ ፊደል፣ ት ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ላይ ስናነባቸው መብራት መብራት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ይቅርታ ይቅርታ ይላል። ይቅርታ የሚለውን ስናይ ይህ ማለት ከቤተሰቦች ስድስተኛ ፊደል ነው። ቅ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል፣ ታ ከቤተሰቦች አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ላይ ስናነባቸው ይቅርታ ይቅርታ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ምስክር ምስክር ይላል። ምስክር የሚለውን ስናይ ም ማለት ከቤተሰቦች ስድስተኛ ፊደል ነው። ስ ከቤተሰቦች ስድስተኛ ፊደል፣ ከ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ላይ ስናነባቸው ምስክር ምስክር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? መዝሙር መዝሙር ይላል። መዝሙር የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ዝ ከቤተሰቦች ስድስተኛ ፊደል፣ ሙ ከቤተሰቦች ሁለተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ላይ ስናነባቸው መዝሙር መዝሙር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ወታደር ወታደር ይላል። ወታደር የሚለውን ስናይ ወ ማለት ከወ ቤተሰቦች የመጀመሪያ ፊደል ነው። ታ ከቤተሰቦች አራተኛ ፊደል፣ ደ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ላይ ስናነባቸው
ወታደር ወታደር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? መጽሐፍ መጽሐፍ ይላል። መጽሐፍ የሚለውን ስናይ መማለክ ከቤተሰቦች የመጀመሪያ ፊደል ነው። ጽ ከጸ ቤተሰቦች ስድስተኛ ፊደል፣ ሀ ከቤተሰቦች የመጀመሪያ ፊደል፣ ፍ ከፈ ቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓተ ባለመልኩ እንደስናንባቸው መጽሐፍ መጽሐፍ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? መንገድ መንገድ ይላል። መንገድ የሚለውን ስናይ መማለክ ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ድ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓተ ባለመልኩ እንደስናንባቸው መንገድ መንገድ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ወንጌል ወንጌል ይላል። ወንጌል የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ የ ከቤተሰቦች አምስተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ እንደተናንባቸው ወንጌል ወንጌል የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? ወንበር ወንበር ይላል። ወንበር የሚለውን ስናይ ወ ማለት ከቤተሰቦች የመጀመሪያ ፊደል ነው። ን ከቤተሰቦች ስድስተኛ ፊደል፣ በ ከቤተሰቦች የመጀመሪያ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ እንደተናንባቸው ወንበር ወንበር የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? አክሊል አክሊል ይላል። አክሊል የሚለውን ስናይ አ ማለት ከቤተሰቦች የመጀመሪያ ፊደል ነው። ከ ከቤተሰቦች ስድስተኛ ፊደል፣ ሊ ከቤተሰቦች ሶስተኛ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓተ ባለው መልኩ እንደተናንባቸው አክሊል አክሊል የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? መስቀል መስቀል ይላል። መስቀል የሚለውን ስናይ ማለት ከመቤተሰቦች የመጀመሪያ ፊደል ነው። ስ ከሰ ቤተሰቦች ስድስተኛ ፊደል፣ ቀ ከቤተሰቦች የመጀመሪያ ፊደል፣ ል ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓተ ባለው መልኩ እንደተናንባቸው መስቀል መስቀል የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? መነኩሴ መነኩሴ ይላል። መነኩሴ የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ነ ከቤተሰቦች የመጀመሪያ ፊደል፣ ኩ ከቤተሰቦች ሁለተኛ ፊደል፣ ሴ ከሰ ቤተሰቦች አምስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ እንደተናንባቸው መነኩሴ መነኩሴ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? መድረክ መድረክ ይላል። መድረክ የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ድ ከቤተሰቦች ስድስተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ክ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ እንደተናንባቸው መድረክ መድረክ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? መዝገብ መዝገብ ይላል። መዝገብ የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ዝ ከቤተሰቦች ስድስተኛ ፊደል፣ ገ ከቤተሰቦች የመጀመሪያ ፊደል፣ ብ ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ እንደተናንባቸው መዝገብ መዝገብ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? መጋረጃ መጋረጃ ይላል። መጋረጃ የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ገ ከቤተሰቦች አራተኛ ፊደል፣ ረ ከቤተሰቦች የመጀመሪያ ፊደል፣ ጃ ከቤተሰቦች አራተኛ ፊደል። ፊደላቶች ስርዓት ባለው መልኩ እንደተናንባቸው መጋረጃ መጋረጃ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ለምን ይላል? መዋቅር መዋቅር ይላል። መዋቅር የሚለውን ስናይ ማለት ከቤተሰቦች የመጀመሪያ ፊደል ነው። ዋ ከቤተሰቦች አራተኛ ፊደል፣ ቅ ከቤተሰቦች ስድስተኛ ፊደል፣ ር ከቤተሰቦች ስድስተኛ ፊደል። እነዚህ ፊደላቶች ስርዓተ ባለው መልኩ እንደተናንባቸው መዋቅር መዋቅር የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዚህ እያደረጋችሁ እያነበባችሁ በደንብ መለማመድ ይጠበቅባችኋል ማለት ነው። በደንብ እንደዚህ አድርጋችሁ ከኔ ጋር ካነበባችሁ በኋላ ቪዲዮን እያቆማችሁ ደግሞ ፈጠን ፈጠን እያላችሁ ማንበብ ይጠበቅባችኋል። ከዛም በኋላ ቪዲዮን እያቆማችሁ እየጻፋችሁ ደግሞ መለማመድ ይህ ለእናንተ ግዴታ ይሆናል ማለት ነው። ማንበብ ብቻ ሳይሆን እየጻፋችሁ ደግሞ ስትለማመዱ ለእናንተ አይረስነትን ይፈጥርላችኋል ማለት ነው። እንደዚህ እያደረጋችሁ ተለማመዱ። እነዚህን በደንብ አድርጋችሁ እያነበባችሁ በደንብ እያነበባችሁ እና እየጻፋችሁ ከተለማመዳችሁ ማንኛውንም ቃል ቢሰጣችሁ ማንበብና መጻፍ ትችላላችሁ ማለት ነው። እንደዚህ ያደርጋችሁ ተለማመዱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጣችሁ ስልክ ቁጥር በ0918 03 46 85 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን ማከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸር ሰንብቱ።